ዛሬውኑ ተረክበው ስራ የሚጀምሩበት 100% የተጠናቀቁ የንግድ ሱቆችና ዘመናዊ መኖሪያዎች በመሆን ሪል ስቴት ጎልደን ቪሌጅ ሳይት ላይ ቀርበዋል። የንግድ ሱቆች ከ20 ካሬ ጀምሮ፣ መኖሪያ ቤቶች ባለ 1፣ ባለ 2 እና ባለ 3 መኝታ ቤቶች ከ80 እስከ 194 ካሬ ድረስ ከመሆን ሪል ስቴት። በተጨማሪም ለውድ ደንበኞቻችን በ10 ዓመት እየኖሩ የሚከፍሉት 50% ከወለድ ነጻ የባንክ ብድር ማመቻቸታችንን ስንገልጽ በታላቅ ደስታ ነው። እንዲሁም 8% ቅድሚያ ክፍያ ለሚከፍሉ ደንበኞች በካሬ 73900 ብር ብቻ፣ ሙሉ ክፍያ ለሚከፍሉ ደግሞ በካሬ 51730 ብር በልዩ ቅናሽ ቤቶችን አቅርበናል። የማጠቃለያ ሽያጭ ላይ ነን። አሁኑን ይደውሉ፣ ነገውኑ ቢዝነስዎን ይጀምሩ። በ0988 887676 ወይንም በ0988 887999 ሃሎ ይበሉን። ሞን ሪል ስቴት በሰላማዊ መንደር በምቾት ይኑሩ ይሎታል። ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም ኳንንት ነኝ። በፕሬዝዳንት ኢብራሂም ትራውሬ ላይ የግድያ ሴራ አቀነባብረዋል የተባሉት የቀድሞ የሀገሪቱ ፕሬዝዳንት በቁጥጥር ስር ዋሉ። ፕሬዝዳንት ትራምፕ ግሪንላንድን ወደ አሜሪካ ለመጠቅለል ሊወስዱት የሚችሉት እርምጃ ምን ሊሆን እንደሚችል እየተጠበቀ ነው። ከዚህ በኋላ ግሪንላንድን ለመቆጣጠር የሚደረገው ጉዞ በምንም ሁኔታ ወደ ኋላ አይመለስም ብለዋል። የቀድሞው የጃፓኑ ጠቅላይ ሚኒስትር ሺንዞ አቤ ገዳይ ግለሰብ የዕድሜ ልክ እስራት ተፈረደበት። ዩናይትድ ስቴትስ የቬኔዙዌላ ናት ያለቻትን 7ኛዋን መርከብ በቁጥጥር ስር ማድረጓ ተሰማም። ፕሬዚዳንት ትራምፕ ግሪንላንድን እጠቀልላለሁ ብለው ከተናገሩና አውሮፓን ካስቆጡ በኋላ ከአውሮፓ መሪዎች ጋር በዳቮስ ሊገናኙ ነው። ሁሉንም ጉዳዮች በዝርዝር እናስደምጣችኋለን። አብራችሁን ቆዩ። ፕሬዚዳንት ትራምፕ ግሪንላንድን ወደ አሜሪካ ለመጠቅለል ሊወስዱት የሚችሉት እርምጃ ምን ሊሆን እንደሚችል እየተጠበቀ ነው። ሁሉም ዲፕሎማሲያዊ መንገዶች ከጠረጴዛው ላይ ተነስተዋል የተባለ ሲሆን ቀጣዩ እርምጃ ወታደራዊ ሊሆን እንደሚችል ተገምቷል። ፕሬዚዳንት ትራምፕ ዳግመኛ ወደ ዋይት ሀውስ መንበራቸው ከተመለሱ ድፍን 1 ዓመት ሞልቷቸዋል። በዚህ 1 ዓመት የስልጣን ቆይታቸውም በርካታ ያልተጠበቁ ውሳኔዎችን አሳልፈዋል። ከሁሉም በላይ ግን ሰሞንኛው መነጋገሪያ የሆነውና ሶስቱን ሀያላን ሀገራት እንዲሁም መላው አውሮፓን እያነጋገረ ያለው ግሪንላንድን ወደ አሜሪካ የመጠቅለሉ ጉዳይ ነው። ትላንትናም ፕሬዚዳንት ትራምፕ አንድ ብዙዎችን ያነጋገረ የኤአይ ምስል በማህበራዊ ገጻቸው ላይ ለጥፈዋል። ይህ ምስል እርሳቸው በግሪንላንድ የአሜሪካን ሰንደቅ ዓላማ ሲሰቅሉ የሚያሳይ ነው። ትራምፕ እንዲህ አይነቱን ተግባር ሲፈጽሙ የአሁኑ የመጀመሪያቸው አይደለም። ከወራቶች በፊት እንዲሁ ካናዳ የአሜሪካ አንዷ ግዛት መሆኗን የሚያመላክት ምስል ማጋራታቸው አይዘነጋም። ፕሬዚዳንት ትራምፕ አሜሪካ ግሪንላንድን የግድ መጠቅለል እንዳለባት ያምናሉ። ትራምፕ ከዚህ ቀደም ዴንማርክ ግሪንላንድን ለአሜሪካ እንድትሰጣት ነበር የጠየቁት። አሁን ግን ዴንማርክም ግሪንላንድን የመቆጣጠር ሕጋዊ መብቱ የላትም ወደ ማለት አምርተዋል። ትራምፕ ግሪንላንድን በአሜሪካ ቁጥጥር ስር ማስገባት እጅግ ወሳኝ ጉዳይ መሆኑን ደጋግመው ተናግረዋል። የግሪንላንድ ጠቅላይ ሚኒስትር የዴንማርክ መንግስት አውሮፓና ግሪንላንዳውያን የፕሬዝዳንት ትራምፕን እንቅስቃሴ በማውገዝ ላይ ናቸው። እናም ሁሉም ዲፕሎማሲያዊ መንገዶች ከምርጫ ውጭ መሆናቸውን የሚያመላክቱ ሁኔታዎች ነው ያሉትም ተብሏል። እናም አሁን ትራምፕ ግሪንላንድን ለመያዝ የአሜሪካን ጦር ይጠቀሙ ይሆን ወይ ተብሎ እየተነሳ ሲሆን፣ ትራምፕ ግን ምን ሊወስኑ እንደሚችሉ ከእርሳቸው ውጪ ሊያውቅ የሚችል እንደሌለ ይነሳል። አውሮፓ በግሪንላንድ ላይ ትኩረታቸውን ከማድረግ ይልቅ በዩክሬኑ ጦርነት ላይ ትኩረት ማድረግ እንደሚገባቸው ትራምፕ ገልጸዋል። ነገር ግን ብዙዎች አሁንም ቢሆን ወታደራዊ አማራጩ ከጠረጴዛው ላይ እንዳለ ነው የሚያምኑት። ከዚህ በተጨማሪ ትራምፕ ይህንን የአሜሪካን አካሄድ የማይደግፉ 8 የአውሮፓ ሀገራት ላይ የንግድ ታሪፍ እንደሚጥሉ መግለጻቸው አይዘነጋም። ፕሬዚዳንት ትራምፕ ግሪንላንድ የአሜሪካን መከላከያ ለማጠናከር ብቸኛ መንገድ አድርገው ነው የሚመለከቷት። 8 የሆኑት ሀገራት በዚህ ስትራቴጂካዊ ስፍራ በሆነው የአርክቲክ አካባቢ ግዛት አላቸው። ሩሲያ፣ አሜሪካ፣ ካናዳ፣ ዴንማርክ፣ ኖርዌይ፣ ስዊድን፣ ፊንላንድ እና አይስላንድ ናቸው። በፕሬዝዳንት ኢብራሂም ትራውሬ ላይ የግድያ ሴራ አቀነባብረዋል የተባሉት የቀድሞ የሀገሪቱ ፕሬዝዳንት በቁጥጥር ስር ስለመዋላቸው ተሰምቷል። ፕሬዝዳንት ኢብራሂም ትራውሬ ወደ ስልጣኑ ከመጡበት ጊዜ አንስቶ ከ18 በላይ የግድያ ሙከራ እንደተፈጸመባቸው ሪፖርቶች አመላክተዋል። በምዕራብ አፍሪካዊቷ ሀገር ቡርኪና ፋሶ የስልጣን ሽኩቻው አሁን በርትቶ ስለመዝለቁ የሚያስረዱ መረጃዎችም በስፋት እየወጡ ነው። የቀድሞው የቡርኪና ፋሶ ፕሬዝዳንት ዳሚባ ትራውሬ
ለማስገደል ሙከራዎችን አቀነባብረዋል በሚል ክስ ነው በቁጥጥር ስር ስለመዋላቸው የሚገልጹ ዜናዎች የተሰሙት። ካፒቴን ኢብራሂም ትራውሬ በ2022 የዳሚባን መንግስት በመፈንቅለ መንግስት አስወግደው ስልጣኑን መያዛቸው ይታወሳል። ዳሚባ ወደ ቶጎ ከሸሹ ጀምሮ የተለያዩ የመፈንቅለ መንግስት ሴራዎችን በኢብራሂም ትራውሬ መንግስት ላይ አድርሰዋል። 2026 አዲሱ ዓመት በገባ በሶስተኛው ቀን በሻምበል ኢብራሂም ትራውሬ ላይ የግድያ ሙከራ ተፈጽሞ እንደነበርም ተሰምቷል። የቀድሞው ፕሬዝዳንት ዳሚባ ባለፈው ሳምንት በቶጎ ሎሜ በቁጥጥር ስር ስለመዋላቸው ተዘግቧል። በእርግጥ ዋጋዱጉ በጉዳዩ ላይ ምንም የሰጠችው ማብራሪያ ባይኖርም ሰውየው ግን ስለመያዛቸውና ወደ ቡርኪና ፋሶም እንዲመለሱ መደረጋቸውን የሚገልጹ በርካታ ሪፖርቶች መውጣታቸውን ፈርስት ፖስት ዘግቧል። ዳሚባ ቡርኪና ፋሶን በሻምበል ኢብራሂም ትራውሬ ኃይል ከስልጣኑ እስኪነሳ ድረስ ለ8 ወራት ያህል በፕሬዝዳንትነት መርተዋል። ከመፈንቅለ መንግስቱ በኋላም ወደ ጎረቤት ሀገር ወደሆነችው ቶጎ ተሰዷል። ከዚያ ጊዜ አንስቶ ዳሚባ በትራውሬ ላይ ያነጣጠሩ በርካታ የግድያ ሙከራዎችን ያደረጉ ሲሆን የቅርቡም ከ2 ሳምንት ገደማ በፊት የተደረገው የግድያ ሙከራ እንደነበር ተሰምቷል። የቡርኪና ፋሶ መንግስት ከሳምንታት በፊት የነበረው እቅድ መላ ሀገሪቱን ወደ ቀውስ ለማስገባት ኢላማ ያደረገና በውጭ ሀገራት የተቀነባበረ ነበር ብሏል። ዓላማው ኢብራሂም ትራውሬ ላይ ግድያ በመፈጸም ሀገሪቱን ወደ ቀውስ መክተት ነበር ሲል የሀገሪቱ የደህንነት መስሪያ ቤት ይፋ አድርጓል። ከዚህ ባለፈም በውጭ ሀገራት ያሉ አካላት በቡርኪና ፋሶ ውስጥ የሚገኙ ከፍተኛ ባለስልጣናትን በገንዘብ በመግዛት ግድያውን ለማስፈጸም እየሰሩ ነው ተብሏል። እንደ አብነትም የሀገሪቱ ነባር የአየር ኃይል አባል የሆነ አንድ ካፒቴን በዚህ ዘመቻ ተሳታፊ ለመሆን በቀጥታ ከቀድሞ ፕሬዝዳንት ዳሚባ $15,000 ተቀብሏልም ተብሏል። የቡርኪናቢ ባለስልጣናት አይቬሪ ኮስት እንዲህ አይነቱን ሴራ እየደገፈች ነው በሚል ይከሳሉ። አይቬሪ ኮስት የቀጠናው ዋነኛ የፈረንሳይ አጋርና ወዳጅ ሀገር ናት። ምንም እንኳን ዋጋዱጉ ይህንን ብትልም አቡጃን ግን እንዲህ አይነቱ ተግባር ላይ አለመሳተፏን አስተባብላለች። የቀድሞው የጃፓኑ ጠቅላይ ሚኒስትር ሺንዞ አቤ ገዳይ ግለሰብ የዕድሜ ልክ እስራት ተፈርዶበታል። የቀድሞው የጃፓኑ ጠቅላይ ሚኒስትር ሺንዞ አቤ በ2022 የምርጫ ቅስቀሳ ላይ በነበሩበት ጊዜ ነበር ግለሰቡ በጥይት ተኩሶ የገደላቸው። በወቅቱም ግለሰቡ ወዲያውኑ በጠቅላይ ሚኒስትሩ የግል ጠባቂዎች አማካኝነት መያዙም ይታወሳል። የግለሰቡ ጠበቃዎች ግለሰቡ በ20 ዓመት እስራት እንዲቀጣ የጠየቁ ቢሆንም ውድቅ ተደርጓል። ግድያው የተፈጸመው ግለሰቡ በቤተሰቡ ችግር ምክንያት በደረሰበት ከፍተኛ የአእምሮ ውጥረት እንደሆነ በመጥቀስ ጠበቃዎቹ ተከራክረዋል። ለዚህም ምክንያቱ የወንጀለኛው ግለሰብ ወላጅናት ዩኒፊኬሽን ቸርች ተብሎ ለሚጠራው የሃይማኖት ቡድን በነበራት ታማኝነት የተነሳ ቤተሰቡ ለከፍተኛ ችግር በመጋለጡ እንደሆነ ተነግሯል። የተከሳሹ እናት ንብረቷን በሙሉ ለዚህ ድርጅት በመስጠቷ ቤተሰቡ ለኪሳራ መዳረጉም ተነግሯል። ሺንዞ አቤ ከዚህ ድርጅት ጋር ግንኙነት አላቸውም በሚል ነበር ግድያው የደረሰባቸው። ዩናይትድ ስቴትስ የቬኔዙዌላ ናት ያለቻትን 7ኛዋን መርከብ በቁጥጥር ስር ማድረጓ ተሰማ። የአሜሪካ ደቡባዊ እዝ በነዳጅ ጫኝ መርከቧ ላይ እርምጃ እንደወሰደ ይፋ አድርጓል። አሜሪካ ፕሬዚዳንት ኒኮላስ ማዱሮን ከስልጣን አንስታ ወደ እስር ቤት ከወሰደች በኋላ የሀገሪቱ ነዳጅ ሀብት ላይ ከፍተኛ የተባለ ቁጥጥር በማድረግ ላይ ትገኛለች። አሜሪካ ከአሁን ቀደም ከቬኔዙዌላ ጋር ትስስር አላቸው ያለቻቸውን 6 ነዳጅ ጫኝ መርከቦች በቁጥጥር ስር አውላለች። ይህ እርምጃ አሁንም እንደሚቀጥል ነው በመግለጽ ላይ የምትገኘው። ፕሬዚዳንት ትራምፕ ግሪንላንድን እጠቀልላለሁ ብለው ከተናገሩና አውሮፓን ካስቆጡ በኋላ ከአውሮፓ መሪዎች ጋር በዳቮስ ሊገናኙ ነው። ትራምፕ 130 ሀገራት በሚሳተፉበት የዳቮስ ጉባኤ ላይ ያደርጉታል ተብሎ የሚጠበቀው ንግግር ከወዲሁ ትኩረትን ስቧል። በትራምፕ ዛቻ የተበሳጩት የአውሮፓ መሪዎችም በስዊዘርላንድ ዳቮስ ይገኛሉ። ከ130 ሀገራት የተውጣጡ ወደ 3000 የሚጠጉ ከፍተኛ ባለስልጣናት ተሳታፊዎች መሆናቸው ታውቋል። ይህ ዓመታዊ የኢኮኖሚ ጉባኤ የሚደረገው ትራምፕ በቬኔዙዌላ በወሰዱት እርምጃ እንዲሁም አሁን ደግሞ በግሪንላንድ ላይ ሊወስዱት ይችላሉ ተብሎ በሚታሰበው እርምጃ ስጋት ባለበት ሰዓት ነው። የአሜሪካ ስቴት ግምጃ ቤት ኃላፊ አውሮፓውያን ግሪንላንድን በሚመለከት ያላቸውን ስሜታዊ ቁጣቸውን ወደ ጎን ብለው ይልቅ ትራምፕ የሚያደርጉትን ንግግር በጥሞና ማድመጥ ይኖርባቸዋል ብለዋል። ፈረንሳይ የሰሜን አትላንቲክ ቃል ኪዳን ድርጅት ኔቶ ይህንን በሚመለከት አንድ ነገር ማድረግ አለበት የሚል ሀሳብ
ሐሳብ ያቀረበች ሲሆን አስተዋጽኦ ለማድረግም ዝግጁ ነኝ ብላለች። ዛሬውኑ ተረክበው ስራ የሚጀምሩበት 100% የተጠናቀቁ የንግድ ሱቆችና ዘመናዊ መኖሪያዎች በመሆን ሪል ስቴት ጎልደን ቪሌጅ ሳይት ላይ ቀርበዋል። የንግድ ሱቆች ከ20 ካሬ ጀምሮ፣ መኖሪያ ቤቶች ባለ 1፣ ባለ 2 እና ባለ 3 መኝታ ቤቶች ከ80 እስከ 194 ካሬ ድረስ ከመሆን ሪል ስቴት። በተጨማሪም ለውድ ደንበኞቻችን በ10 ዓመት እየኖሩ የሚከፍሉት 50% ከወለድ ነጻ የባንክ ብድር ማመቻቸታችንን ስንገልጽ በታላቅ ደስታ ነው። እንዲሁም 8% ቅድሚያ ክፍያ ለሚከፍሉ ደንበኞች በካሬ 73900 ብር ብቻ፣ ሙሉ ክፍያ ለሚከፍሉ ደግሞ በካሬ 51730 ብር በልዩ ቅናሽ ቤቶችን አቅርበናል። የማጠቃለያ ሽያጭ ላይ ነን። አሁኑን ይደውሉ፣ ነገውኑ ቢዝነስዎን ይጀምሩ። በ0988 887676 ወይንም በ0988887999 ሃሎ ይበሉን። መሆን ሪል ስቴት በሰላማዊ መንደር በምቾት ይኑሩ ይሎታል። ፈጣን ያልተሰሙ መረጃዎችንና ትኩስ የኪነ ጥበብ ዜናዎችን ለማግኘት የቁም ነገር ሚዲያ የዩቲዩብ ቻናልን በመቀላቀል ቤተሰብ የሆኑ ቻናላችንን ሰብስክራይብ ያድርጉ። በቲክቶክም አለን። ቁም ነገር ሚዲያ ኦፊሻል ብለው ይከተሉን። እናመሰግናለን። ቁም ነገር ሚዲያ፣ ለቁም ነገር እንሰራለን።